ይህን መልእክት የማስተላልፈው ለቅዱስ ሲኖዶስ ነው። የማይመቱት ልጅ ሲቆጡት ያለቅሳል። ሆነ እኮ ነገሩ። ለምን ተቆጣህን ነው እንዴ? በጋሻው አርፈ ተቀመጥ። የራስን እምነት ስበክ። በሰው ሞት የሚደሰት በሰው ሀዘን የሚደሰት ሰይጣን ብቻ ነው። አንተ ድሮ ኦርቶዶክስ ቤት እያለ ያለን ሞገስ ያለን ክብር ታውቃለህ። ዛሬ ግን የከሰረ ነጋዴ ሆናል። ማንም አያዳምጠን። እኔ ለሰናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። የአረመኔነት መነሻው ድንቁርና ነው። የሚያውቅ ሰው እንዴት የሰውን ክብር የሚያውቅ ሰው ገሎ አይደሰትም። የማህበረ ቅዱሳን የመጀመሪያዎቹ መስራቾች ማለት ነው ሚሊሻዎች ነበሩ። ስለዚህ ደርግ ወጥቷል። አሁን አዲስ ስርዓት ነው። ወዴት ይሄዱ? ማንን ነው ፍትህ እንዲሰጠን እየጠየቅን ያለ? የትኛው አካል ነው ፍትህ እንዲሰጠን እየጠበቅን ያለ ነው? በእውነት መለያየት አለባቸው ብለው የሚሰሩ እኛ ግን አንለያየም በምንም አይነት። ብፁዕ አቡነ ዲዮስቆሮስ እና እኔ ሞት ነው የሚለየን እንጂ አንለያየም። አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነት እኔ ለሰናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። እንደውም እየጨመርኩ ግፍ ስትሰሩ፣ ወንጀል ስትሰሩ፣ አመፅ ስትሰሩ ብቅ እያልኩ ንስሐ ግቡ እላለሁ። ጮህብሃለሁ። እንደ ዮሐንስ ሁል ጊዜ ጮህብሃለሁ። እጃችሁን ታጠቡ እላችኋለሁ ማለት ነው። አንተ ምን አደረግህ? ይህን መልእክት የማስተላልፈው ለቅዱስ ሲኖዶስ ነው። እዛው ውስጥ መግደያ ያላቸው ይቅርታ አልተጠየቀበትም። እውነት ብቻ ነው የሚያሸንፈው። እስላሞች ላይ የሆነ አይነት ዘመቻ እንዲከፈል ትምክህቴ ማን ነው? እሱ ነው። ቤታቸው አልተለኮሰም እሳት። ይሄም አጨዳ አለው እያሉ አመፀኞች ይቀጣሉ። ይሄ ሀሳብ ነው ወንጀል ሆኖ ይሄንን ደግሞ እየቆረጥ ካዳርሰው ይቅርታ አልጠይቅም። ውድ ኦርቶዶክሳውያን የኔ ቤተሰቦች አይከፈልበትም። ሙሉ ተመልከቱኝ። ይህን ቪዲዮ ሼር አድርጉልኝ። እስከ መጨረሻው አዳምጡኝ። በጋሻው አርፈ ተቀመጥ። የራስን እምነት ስበክ። በሰው ሞት የሚደሰት በሰው ሀዘን የሚደሰት ሰይጣን ብቻ ነው። አንተ ድሮ ኦርቶዶክስ ቤት እያለ ያለን ሞገስ ያለን ክብር ታውቃለህ። ዛሬ ግን የከሰረ ነጋዴ ሆናል። ማንም አያዳምጠን። ድምፅ ለዛ ጠፍቷል፣ ወዝ ጠፍቷል። በቀመን ኦርቶዶክስ ቤት ያለ ሞገስን ድሮ ሁሉም ኦርቶዶክሲያን መጥተው አንተን ስብከት ለመስማት ምን ያህል እንደሚጓጉ ድምፅ እንዴት ሞገስ እንደነበረው የሚታወቅ ነው። አሁን የለሽም ብራዘር፣ ከሰረሻል። ማንም አያዳምጥሽም። ውስጥ ያለው ሰይጣን ነው፣ አጋንንት ነው። ተጠምቀ ንስሐ ገብተህ ና ወደ ኦርቶዶክስ ተመለስ። ያለ ጊዜ አጭር ነው። ይህን መልእክት የማስተላልፈው ለቅዱስ ሲኖዶስ ነው። እዛው ውስጥ መግደያ ያላቸው ይቅርታ አልተጠየቀበትም። እውነት ብቻ ነው የሚያሸንፈው። እስላሞች ላይ የሆነ አይነት ዘመቻ እንዲከፈል ዛሬ እንደዚህ አድርጉልኝ። መጀመሪያ ቪዲዮን ላይክ አድርጉትኝና የመደመር ምልክት መኖር አለመኖሩን እሱን አረጋግጡ። ካለ አጥፉትኝ። ኮሜንት ሴክሽን ላይ ወንድማችንና በቃ ብላችሁ ጻፉለትኝና ቪዲዮን ፋቨራይት ኮፒ ሊንክ እያደረጋችሁ እንዲደርሰው አድርጉልኝ። ወንድማችን እንግዲህ በጋሻው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተባረረ በኋላ በራሱ የሃይማኖት ዕጸጽ ማለት ነው ከቤተክርስቲያን ከተለየ በኋላ እጅግ በጣም ብዙ ነገሮቹ አላስችል ብሎታል። ሁልጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሱ ናት። ባገኘው አጋጣሚ ሁሉ የሚሰብከው እዛ ቤት እንኳን ሆኖ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ያው ሐሜት ቢሆንም ማለት ነውና እንደዚህ የሚያደርገው ሳስበው ደግሞ ናፍቆት ሳይሆን አይቀርምና ወንድማችን ደፈር በልና ያጠፋውን ጥፋት የሰራውን ስተት ሁሉ ቤተክርስቲያን የይቅርታ እጆቿን ዘርግታ ዛሬም ትቀበላለችና እስቲና በቃ ድፈርና አንድ ባል ሚስቱን አልፈልግሽም ብሎ ከፈታ በኋላ ዘወትር ስለሷ ስሟን እያነሳ ባገኘው አጋጣሚ ሁሉ ስለሷ የሚያወራ ከሆነ የነበረው ፍቅር አልለቀቀውም ማለት ነው። የማህበረ ቅዱሳን የመጀመሪያዎቹ መስራቾች ማለት ነው ሚሊሻዎች ነበሩ። ስለዚህ ደርግ ወጥቷል። አሁን አዲስ ስርዓት ነው። ወዴት ይሄዱ? ገቡ፣ ቤተክርስቲያን ውስጥ ገቡ ማለት ነው። በሀገራችን ኢትዮጵያ በአራቱ ማዕዘን ሆነ። የሰው ህይወት ጠፋ። በርካታ የሰው ህይወት ጠፋ። አካል ጎደለ። አይን ጠፋ። ጆሮ ደነቆረ። ጥርስ ረገፈ። አጥንቶች ተሰባበሩ። የሰው ራስ ላይ የማዕዘን ድንጋይ ተጥሎ ሰው ሞተ። የአእምሮ ታማሚ ሆነ፣ አበደ። የማስታወስ ችሎታቸውን ረሱ ብዙዎቹ።
ይሄ የሆነ የት ነው? ቤተክርስቲያን አካባቢ፣ ቤተክርስቲያን ውስጥ ማለት ነው። ማን ነው ይሄን ያደረገው? በጥምረት ቅንጅት በወኔ ነው ሰንበት ተማሪው ያደረገው ወይ ህዝቡ ነው እንዳይባል ካህናቶች እማኝ ምስክሮች ያልሞቱ እኮ አሉ። በሙዝጋሪ ድንጋይ መጥቶ ቤተክርስቲያን ውስጥ እነዛ ሰዎች የሚሰበሰቡት ቤተክርስቲያን ውስጥ ነው። በጽዋ ማህበር ይሰበሰባሉ። በአንዱ የጽዋ እንትን ስም ይሰበሰባሉ። ልክ እነሱ በተሰበሰቡበት ሳይታሰብ አሉ ይባላል። ድንጋይ በሙዝጋሪ ይመጣል። ቄሶቹ ድንጋዩን ይባርካሉ። አሁን ድንጋይ ይባረካል። ድንጋዩን ባረከው። ያ ህዝብ ያን ድንጋይ ይዞ ወደ ተሰበሰቡበት አዳራሽ ይገባል። ህዝቡን ይጨፈጭፋል። ሴት አለ፣ ወንድ አለ፣ ህፃን አለ ማለት ነው። ሃይማኖት ገዳይ ነው። ርህራሄ የለውም። ጭፍጭፍ አድርጎ የሞቱ አሉ። የማስታወስ ችሎታቸውን ያጡ አሉ። ላያቸው ላይ ድንጋይ ዘንቦባቸው ተፈጥሯቸው የተዘናጋ አሉ። በስለት በጩቤ የተወጉ አሉ። በፌሮ ፓራላይዝድ የሆኑ አሉ። አንዳንዶቹ አልጋ ላይ ተኝተዋል። አሁን ይህን ቪዲዮ የምትመለከቱ በነዛ አመታት በእምነታችሁ ምክንያት እንዲህ አይነት ጥቃት መንግስት ሳይሆን ሃይማኖተኞች ያደረሱባችሁ ሰዎች፣ እኔ ደግሞ ፈርቼ ቤቴ ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰዎች ታውቃላችሁ። ይሄን ነገር የምትቀምሟት ታውቃላችሁ። እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለምንም ጥበቃ ያለምንም ነገር ማለት ወንጀል አልሰራውማ። ንስሐ ግባ ነው ያልኩ። ንስሐ ግባ ወንጀል ነው እንዴ? የማይመቱት ልጅ ሲቆጡት ያለቅሳል። ሆነ እኮ ነገሩ። ለምን ተቆጣህን ነው እንዴ? ለምን ተገሰጽን? የሞቱት ምን ይበሉ? የተገፉት ምን ይበሉ? ሀገራቸውን ጥለው የተሰደዱት ምን ይበሉ? በአንዳንዶቻችሁ ምክንያት የአረመኔነት መነሻው ድንቁርና ነው። የሚያውቅ ሰው እንዴት የሰውን ክብር የሚያውቅ ሰው ገሎ አይደሰትም። እና የእግዚአብሔር ቤተሰቦች ስራ ስሩ። የማይሰራ ሰው ክርስቲያን አይደለም። ስሩ፣ ጥራችሁ ግራችሁ። እኔ እንዲሁ በጣም ነው የሚገርመኝ። ሰምታችኋል? የሆነ የግብፅ ገዳማትን ለመሳለም የዛሬ ዓመት አካባቢ ግብፅ ሄጄ ነበር እና አንድ ሱቅ ደንገሉን እንደ መጽሐፍ አድርገው ሰርተውታል። ከደንገሉ ላይ የእመቤታችንን የጉዞ ስዕል ፕሪንት አድርገውበት $100 ሸጡልን። ምኑ ነው? እኔም ለምኜ ነው የገዛው። ዶላር አለው እንዲህ ሰውዬ እንዳትኖር የለኝም። የኢትዮጵያ ሕዝብ እኮ ይችችን ነው የሚለቅም። የለኝም፣ ማምላክን የለኝም። ትቀልዳላችሁ እንዴ? የለኝም። እና ምዕመናን ነው የገዙልኝ። መለያየት አለባቸው ብለው የሚሰሩ አሉ። እኛ ግን አንለያየም በምንም አይነት። ብፁዕ አቡነ ዲዮስቆሮስ እና እኔ ሞት ነው የሚለየን እንጂ አንለያየም። በጣም ተጨንቋል ሰዎች። አሁንም ሰዎች ጭንቀት ውስጥ ያሉ ተጨንቀው ያሉ አሉ። በዚህ በቤተ ክህነት አካባቢ ጭንቅ ያላቸው በጣም የተጨነቁ እንደው ለምን እንደሆነ አላወቅንም። በጣም ተጨንቋል ሰዎች። ለምን አልተጣሉም ብለው የተጨነቁ ሰዎች እንደው ተጨንቀው ለምን ቤተ ክህነት አልተበጠበጠም፣ ለምን አልተጣሉም? ብፁዕ አቡነ ዲዮስቆሮስ እና እኔ ሞት ነው የሚለየን እንጂ አንለያይም። ሰው አብሮ ተስማምቶ ሲሰራ እንኳን ተስማምታችሁ አብራችሁ ስሩ። ለቤተ ክርስቲያናችን የሚበጀው ለቤተ ክርስቲያናችን የሚጠቅመው መስማማት ነው፣ መከባበር ነው፣ መዋደድ ነው ማለት ሲገባል ሌላ ነገር ማሰብ በእውነቱ የመንፈሳዊ ወይንም ደግሞ የክርስቲያን ሐሳብ ሳይሆን የሌላ ሐሳብ ነው ማለት ነው።
አብረን እስከ አኖረን ድረስ አብረን እንሰራለን። እግዚአብሔር ሲጠራን ደግሞ ያው ወደ ተጠራንበት እንሄዳለንና ስለዚህ በዚህ መልኩ ነው እየሰራን ያለነውና ሰው አብሮ ተስማምቶ ሲሰራ እንኳን ተስማምታችሁ አብራችሁ ስሩ። ለቤተ ክርስቲያናችን የሚበጀው ለቤተ ክርስቲያናችን የሚጠቅመው መስማማት ነው፣ መከባበር ነው፣ መዋረን ነው ማለት ሲገባል ሌላ ነገር ማሰብ በእውነቱ ማንን ነው ፍትህ እንዲሰጠን እየጠየቅን ያለነው? የትኛው አካል ነው ፍትህ እንዲሰጠን እየጠበቅን ያለነው? በእውነቱ እውነት ፍትህ ብናገኝ ኖሮ እስከ ዛሬ ድረስ ስንገደል፣ ስንገፋ፣ ርስታችን ሲቀማ እስከ ዛሬ አልቀሰን የጠየቅናቸው ፍትህ እያልን የጮንባቸው ጉዳዮች በሙሉ ፍትህ ባገኙ ነበረ። እስከ ዛሬ ፍትህ አግኝተን የምናውቀው መቼ ነው? ስለዚህ መፍትሄው አንድና አንድ ብቻ ነው። ድምፃችንን ለዓለም ማሰማት፣ እንደዚሁም ተደራጅተን ቅድስት ቤተ ክርስቲያናችንን፣ ራሳችንን፣ ቤተሰቦቻችንን መጠበቅ ነው። እየሞትን እንበዛለን የሚባል ነገር የለም። እየተዋለድን ነው መብዛት ያለብን እንጂ በየጊዜው እየሞትን እንበዛለን ምናምን ሁሌ እየመጣን ማልቀስ ምናምን አይደለም። በቃ ሚዲያ ላይ በደንብ ማራገብ ነገሩን፣ ዓለም አቀፍ ሚዲያዎች ሽፋን እንዲሰጡን ማድረግ፣ እርስ በራሳችን መዋደድ፣ መከባበር፣ ትስስራችንን ማጠናከር፣ ህብረታችንን ማጠናከር፣ እርስ በርሳችን ያለን ጥላቻ ማስቀረት፣ ለቤተ ክርስቲያን አንድ ብሎ መቆም፣ ይሄ ነው የሚያስፈልገው። እርስ በርሳችን መዋለድ በደንብ መብዛት ያስፈልገናል። ይሄ ግልጽ ነው። ስለዚህ ሁላችሁም ይህንን ቻሌንጅ መሳተፍ አለባችሁ። ለዓለም ድምፃችን እንዲሰማ የዓለም ኦርቶዶክሳውያን ክርስቲያኖች በሙሉ የእኛን ችግርና መከራ እንዲያውቁልን ማድረግ ያስፈልጋል። እዚሁ ደግሞ እርስ በራሳችን መደራጀት፣ እርስ በርሳችን መታወቅ፣ እርስ በርሳችን መከባበር ያስፈልገናል ማለት ነው። እንደዚህ ሲሆን ነው ለውጥ የሚመጣ እንጂ ዝም ብሎ እየመጡ ፍትህ ማለቱ ምንም የሚያመጣው ለውጥ የለምና ይህንን አስረግጬ ልነግራችሁ ፈልጋለሁ። አሁንም በአርሲ የሚገደሉ ኦርቶዶክሳውያን የኛ ደም ነው። ስለዚህ ሁላችሁም ይህንን ድምፅ ለዓለም አስተጋቡ። የቲክቶክ ክርስትና አስቸጋሪ ነው። የቲክቶክ ክርስትና የቲክቶክ መንፈሳዊነት እንዲያው ወሬ ብቻ የሞላው፣ ድራማ የሞላው፣ ውሸት የሞላው፣ ስድብ የሞላው፣ ሐሜት የሞላው፣ ክፋት የሞላው፣ ተንኮል የሞላው እና መጸለይ ነው። ባይዘዌ በጣም ትልቁ ነገር በነገራችን ላይ መጸለይ ነው። በጣም እግዚአብሔር ከልብ የራሔልን እንባ ራሔል ስለ ልጆቿ አለቀሰች አይተዋል። ራሔል ስለ ልጆቿ አለቀሰች አይተዋል። በቃ ያችሁ። ስለዚህ በደንብ አሁን ችግሩ እንደ ራሔል አይነት ንጹህ ልብ ይዘን አናለቅስ። ክርስቲያኖች ሲታረዱ ውሸታሞች ነን። እግዚአብሔር ልባችንን ሲመዝነው ውሸታሞች ነን። ክርስቲያኖች ሲታረዱ በቤተክርስቲያን ትዝ የሚለን አንዳንዶቻችን፣ ወንድሞቻችን ሲገደሉ፣ ሲታረዱ፣ ሲጨፈጨፉ ነው ክርስትናው ራሱ ትዝ የሚለን። ከዛ በፊት የለንም እኮ ከዛ በፊት በቃ የለንም። እግዚአብሔርም ትዝ አይለንም፣ ምንም አይለንም። አሁን ላይ የተለማመድነው ነገር ይሄ ነው። አንድ ክርስቲያን ተገደለ ወይ የሆነ ዞን ላይ ክርስቲያኖች ተጨፈጨፉ ሲባል ነው ክርስትናው ትዝ የሚለን እና እግዚአብሔር እንዴት ይስራ? ወጥነት ያለው መንፈሳዊ ሕይወት የለም። ወጥነት ያለው ሐዘን የለም። ወጥነት ያለው የቤተ ክርስቲያን ፍቅር የለንም። እንግዲህ የሃይማኖት መግለጫ የሰጠውን እንትን አይታችኋል። ሃይማኖት ተኮር አይደለም ወይንም አንድን ሃይማኖት ተኮር ያደረገ ግድያ አይደለም የተፈጸመው የሚል አይነት ነገር ተመልክተናል። እና እውነት እንደዛ ነው ወይ? እስኪ አሁን በመረጃ የተደገፈ ነገር ላሰማችሁ። አሁን እነዚህ ከላይ የምታዩቸው 4 ህፃናት 3ቱ ሞተዋል። ከነሱ ውስጥ የተረፈችው ከወንዶቹ በስተ ጎን ያለችዋ ልጅ ፊቷን ያላዞረችዋ ህፃን አሁን እዚህ ሆስፒታል ድጋፍ የተደረገላት ያለችው፣ ሌላኛው 2ቱ ህፃናት ወንዶቹ እና ፊቷን ወደዛ ያዞረችው ህፃን ልጅ ተገላለች። ኦርቶዶክሳውያን ናቸው። አሁን ደግሞ የምታያቸው እኚህ አባወራዎች እናትና አባት፣ እነዚህም ኦርቶዶክሳውያን ናቸው፣ የተገደሉ ናቸው። ቀጣይ የምታያቸው ጋቢ የለበሱት ኮፍያ ያደረጉት እኚህ ደግሞ
ኦርቶዶክሳዊ ናቸው፣ እነሱም የተገደሉ ናቸው። አሁን ማሳያችሁ ማህተሟ ጎላ ብሎ የሚታየው ህፃን ኦርቶዶክሳዊ ናት፣ እርሷም የተገደለች ናት። ከጎኑ ያለችዋ ህፃን በከፍተኛ ሁኔታ ጉዳት ደርሶባት ሰሞኑን የተሻለ ሕክምና እንድታገኝ ድጋፍ እያደረግንላት ያለችው ብላቴና ናት። እስካሁን ድረስ እዛ አካባቢ ላይ እየሞቱ ያሉት ኦርቶዶክሳውያን ናቸው። እየሞቱ እየተጨፈጨፉ በግፍ እያለቁ ያሉት ህፃናት እየሞቱ ያሉት እነዚህ ኦርቶዶክሳውያን ናቸው። ታዲያ በምን አግባብ ነው አንድን ሃይማኖት ተኮር ያደረገ ግድያ አይደለም እየተፈጸመ ያለው ሲባል በምን አይነት ሁኔታ አጣሪዎቹ ኮሚቴስ የምርም የተባለው የግድያ ቦታ ላይ ሄደው ነው ወይ ያጣሩት? መሬት ላይ ያለው እውነትና በመግለጫ የሚወጣው ሁለት የተለያየ ነገር ነው። ይህ ነገር ለታሪክ ይቀመጥ። አዎ እየተገደሉ ያሉት አንገታቸው ላይ ማህተም ስላሰሩና ስላሰሩ ባለማህተም ስለሆኑ ብቻ ነው እየተገደሉ ያሉት። ኦርቶዶክሳዊ ስለሆኑ ነው እየተገደሉ ያሉት እንጂ በሌላ በምንም ምክንያት አይደለም። አሁንም ትላንትናም 5 ኦርቶዶክሳውያን ተገለዋል፣ 9 የታፈኑ አሉ። ይሄ ነገር አሁንም እየቀጠለ ነው ያለው፣ ምንም መፍትሄ አልተገኘለትም። ዛሬም የሟች ቁጥር እየጨመረ ነው። ዛሬም የባለማህተም ደም በምስራቅ አርሲ ላይ እየፈሰሰ እንደሆነ ለሁላችሁም ግልጽ ሊሆንላችሁ ይገባል። ስሙኝማ እናንተ የተወደዳችሁ ኦርቶዶክሳውያን ክርስቲያኖች፣ ባለማህተቦች፣ አንበሳ ለምንድን ነው የሚፈራው? የአንበሳ ኳሊቲው ምንድን ነው? ከሌሎች እንስሳት የተለየ ሆኖ ነው? አይደለም። አንበሳን እኮ በጉልበት አሳምረው የሚበልጡት እንስሳቶች አሉ። በሩጫ በፍጥነት ከአቦ ሸማኔ በላይ ፈጣን ሯጭ የለም። በፍጥነትና በቅልጥፍና በማጥቃት ከነብር በላይ ፈጣን የለም። ሆኖም ግን እነዚህ ሁሉ እንስሳቶች ተስማምተው የአንበሳን ጀግንነትና አስፈሪነት በጫካው ላይ ያለው ንግስና አክብረው ነው የሚቀመጡት፣ አይተናኮሉትም። ለምንድን? where is came from this quality? እንዴት አገኘው ይህን ኳሊቲ አንበሳ? አጠጋብ ላይ ልንገርህ አንተ የተወደድክ ኦርቶዶክሳዊ ወንድም እህትዬ፣ የአንበሳ ኳሊቲው አንድ ላይ መጓዙ ነው፣ በህብረት መጓዙ ነው። አንዱ አንበሳ ለሁሉ አንበሳ፣ ሁሉ አንበሳ ለአንዱ አንበሳ ነው። አንድ አንበሳ ብቻውን ሲሄድ አታገኘው። እዚህ ህብረት ውስጥ ገብቼ ተናኮላለሁ የሚል እንስሳ ማን በጫጭቆ እንደገደለው ራሱ የሚያስብበት ጊዜ የለው። ይህን ጠንቅቆ ስለሚያውቅ ማንም አይተናኮላቸውም አንበሶችን። እየሰማኸኝ ነው? አንበሳ እንኳን ተተናኩሎ ተኝቶ ያስፈራል። ቢተኛም በህብረት ነው የሚተኛው። አንበሳ ተነጥሎ ሲሄድ አይታችሁ ታውቃላችሁ? አንድ ላይ ነው የሚሄዱት። ይሄ ለአንተ ምሳሌ ነው። አንተ የይሁዳ አንበሳ የተባለ ክርስቶስን የለበስክ ኦርቶዶክሳዊ እየሰማኸኝ ነው? አንተ ክህነትህ አንበሳ ተብሎ ከተጠራው ከቅዱስ ማርቆስ የሚመዘዘው ኦርቶዶክሳዊ ስለ ቅድስት ቤተክርስቲያን ስደትና መከራ ለመመካከር ስትመካከር የዘላለም መንግስትህን አስበህ ነው የምታወራው የምትነጋገረው። አንተ ዛሬ ገና እየተመካከርክ ነው ያለው። ሰዎቹ ፕራክቲካሊ ስራ ጀምረው ሰዎችን እያረዱ እያሳዩ ነው ያሉት በማተባቸው ምክንያት። ወንድም ባለማተቡ ታርዶ ስታየው እኔ በቦታው ስለሌለው ነው ያልሞትኩት ብለህ ማታምን ከሆነ ይህ ፔን ከሌለ በቤትህ ይመጣል። ይህ ቢለዋ ይህ ተሰልፎ መረሸን በቤትህ ይመጣል። እኔ ስለ ቅድስት ቤተክርስቲያን እንመካከር ብዬ ስጠራ የፖለቲካ ይዘት ያለው ጉዳይ ነው ካልክ የአውሮፓ ድንክ ሆነሃል ማለት ነው። አእምሮ ዲሲቭ ተደርጓል ማለት ነው። እየሰማኸኝ ነው? አባቶች እንደዚህ አልነበሩም። ላስታውስህ፣ በ14ኛው መቶ ክፍለ ዘመን አጼ ዳዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች በሀገር ውስጥ ስደት ኖሮባቸው አይደለም ወደ ግብፅ የዘመተው። በክርስቶስ አንድ ነን፣ ብዙዎች ስንሆን እኛ አንድ ነን፣ እኛ ብልቶች ነን የሚለውን የቅዱስ ጳውሎስን መልእክት ስላነበበ ነው ለግብፅ ክርስቲያኖች 20 ሺህ ወታደር ይዞ የዘመተው። ጦርነት እንኳን አላደረገም። ለግብፁ እስላማዊ አገዛዝ ደብዳቤ ነው የጻፈው። ሀገሩን ላጥፋው ወይስ ምን ይሻላል ያለው። አረ በሰላም እንኖራለን ተከባብረን አለው። በዚህ ስራው ምክንያት ምን ተሰጠው? ዛሬ አውሮፓ ዲሲቭ ያደረገው የአውሮፓ ድንክ የሆነው ፕሮቴስታንቲዝም ተረት ቢለውም በዚህ ምክንያት የግብፅ ክርስቲያኖች ምንድነው ያደረጉት? የክርስቶስን ግማደ መስቀሉን በስጦታ መልክ ሰጡት። ሰማህ? የአፄ ዘርዓ ያዕቆብን ልንገርህ፣ የአፄ ግላውዲዮስን ልንገርህ ከግራኝ አህመድ ጋር እነዚህ ሰዎች በቃ ኃጢአት ሰርተው ነው የሄዱት። የነሱ መኖርና የነሱ በሰዓቱ መስራት ነው። እናንተ ዛሬ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለን የወጣ ነው ከቤተክርስቲያን አገልግለን የምንወጣው። እንደዚህ የተልሞሸሞሸ ኦርቶዶክሳዊ ቤተክርስቲያንን አስቀጥላታለሁ ብሎ የሚያስብ ካለ ስህተት ነው።
እኔ እናንተንን ያለናት የግብፅ ኦርቶዶክሳን ክርስቲያኖች ጠፍተው ነበር። ወጣቶቹ ስራ ላይ ስለገቡ ነው ቤተክርስቲያኖቹ የቀጠለችው። ዛሬ መንግስት ፈርቶ ነው የሚይዛቸው፣ ፈርቶ ተንቀጥቅጦ። ምክንያቱም ኮምፕሊትሊ ይቆማል አንድ ኦርቶዶክሳዊ የሆነ ጥቃት ቢደርስበት። ሲስተሙን ዘርግተው ታልቋላ። እኔ እናንተ ዛሬ የምንመካከረው የዛሬ 30 ዓመት ምን ሊሆን ይችላል ብለህ ነው ማሰብ ያለብህ። ምክንያቱም እንደ ሌሎቹ እኛ የ50 እና የ60 ዓመት እቅድ የለንማ። የኔና ያንተ ድምፅ ታፍኖ እንዳይቀር የኔና ያንተ መሰባሰብ ፊት ለፊት የሚያፍኑትን አባቶች ድምፃችን የሚያፍኑትን አባቶች የስራቸውን ክፋት ይገልጠዋል። የኔ እናንተ መገናኘት፣ የኔ እናንተ መሰባሰብ፣ እቺ ቤተክርስቲያንም የእኛ ናት ማለታችን ማለት ነው። እየሰማ ነው። ከላይ ተቀምጠው ያሉት ለሞታችን እንኳን ክሬዲት አልሰጡንም። በክርስቶስ ኢየሱስ ስም ተውን እያሉ የሚታረዱትን ሰዎች ኢምንት ናቸው ለነሱ። አይተሃል። ለአንዳት ለእናት ለአባትህ ለወላጆች ለእህትህ ያለሃት አንተ ኦርቶዶክሳዊ ነህ። ወጣቱ አዛውንቱ ሕፃኑ ቢታረድ መሮጥ አቅቶት ነው። አንተ ወጣቱ ማንም ጫት ቃሚ ቢገልህ ግን ስለ ክርስቶስ ፍቅር ብላ እንደሚሞትከው ፈርተህ ነው የተገደልከው። ፈርተህ ከወንድም ጋር ከኔ ጋር ብትመካከር ስለ ነገ ብታስብ ሲስተም ብትዘረጋ ግን ማንም ቀና ብሎ አያይህም። አንተ የአባቶች ልጅ ነህ። እየሰማኝ ከሆነ ተሰብሰብ፣ በየአጥቢያ ቤተክርስቲያናችሁ ተነጋገሩ። ምንም አይነት የፖለቲካ አመለካከት ሊኖርህ ይችላል። በቅድስት ቤተክርስቲያን ጉዳይ ግን ተመካከር፣ ተናገር። ቁጭ በልና ቤተክርስቲያኔን ማን ነው ሊድ የሚያደርጋት? የትኛው አባት ነው? እዚህ አካባቢ ያሉት ኦርቶዶክሳውያን ንቃተ ህሊናቸው እንዴት ነው? ተምረህ እኮ ይሆናል፣ ዲግሪ ይኖርሃል፣ 12ኛ ክፍል ጨርሰህ ይሆናል። ይህን ማድረግ እንዴት ያቅትሃል? ስለ ክርስቶስ ብለህ አንተ እንዲህ ስታደርግ ደግሞ አንተ ውስጥ ያለው መንፈስ ቅዱስ መስራት ይጀምራል። በአንተ ላይ አድሮ ሀገርንም ቤተክርስቲያንንም ያድናል። በቅዱስ በአባታችን በሙሴ አማካኝነት አይደል እንዴ እስራኤላውያን ከ400 ዓመት እስራት በኋላ የወጡት? በጌዲዮን ምክንያት አይደለም እስራኤሎች የወጡት? አስብበት፣ ስራ፣ ተንቀሳቀሱ፣ ተነጋገሩ፣ ተወያዩ፣ ተመካከሩ። እኔ እናንተ መገናኘታችን ለሀገር ሰላም ፍቅር ነው የሚያመጣው። ጦርነት ጃሃድ አናውጅም። አውቃለሁ አንተን ኦርቶዶክሳዊ አእምሮ እንዴት ሸፕ እንደተደረገ። ሰውን አትገልም ዝም ብለህ። ሰላማችሁ በዚህ ይበል።